ምክንያት ሳይኖረኝ መጣለው ፊት ምክንያቴ ሆነ ሰግድልህ እግዚአብሔር ሆይ እናመልካለን። ምንም ሳልፈልግ መጣለው ፊት አንተን ፈልጌ ደስ ብሎ ያከበረ ወደ አዲስ ኪዳን ልትመጡ ትችላላችሁና በጣም ታላላቅ አባቶች የተባሉ አባቶች የእምነት አባቶች የተባሉ አባቶች ባለ ራእዮች ናቸው። ጠቅላላ ባለ ራእዮችና ያንን ራእይ የተቀበሉበት ሁኔታ ደግሞ ምንም ካሉበት ሁኔታ ጋር የማይገናኝ ነው። ካሉበት ሁኔታ ጋር አይገናኝና አብርሃም ጋር መጥቶ ከዘመድ ከሁሉም ካለ ነገር ተለይተህልኝ ውጣ ብሎ ካስወጣው በኋላ የትውልድ አባት አደርጋለሁ ብሎ ያንን የትውልድ አባት የሚለው ቪዥን ሲሰጠው ቤት ውስጥ ይስሐቅ የለም፣ መካን ሚስት ይዟል። ኤሊዘር ይመላለሳል ቤት ውስጥ የሚኖረው ኤሊዘር ነውና አይመስልም ምን ትውልድ አባት እና እንደምንም ተፏቆ ከአጋር ወልዶ እስማኤል የልጅ አባት ሆኖ አብርሃም በቃ አትሊስት ራእዩ በዚህ በኩል ያልፋል ብሎ ሲያስብ አይ ይለዋል። እግዚአብሔር ይመጣና በፍጹም እኔ ኤልሻዳይ ነኝ፣ በቃ የጎደለ ነገር አለ ቤትካው እኔ ግን ኤልሻዳይ ነኝ፣ ያንን አልፌ የምሰራ አምላክ ነኝ እያለ እንደገና እግዚአብሔር ሲያበረታው ታያላችሁ። ሙሴ በዮቶር ከብቶች መካከል ቆሞ ና ራእይ እኮ ነው የሰጠው ቪዥን ማለት ና የሕዝቤን ጩኸት ሰምቻለሁ፣ ስለዚህ እስራኤልን የሚባል ታላቅ ሕዝብ ታወጣልኛለህ ብሎ ቪዥን ሲሰጠው ሰውየው ከግብጽ ሀገር ሸሽቶ የወጣ አንድ በትር ያለው አማቲዮ ቶር ቤት ተቀጥሮ የሚሰራ ሰው ዘመድ አዝማድ የሌለው ቤተሰቦቹን ግብጽ ጥሎ የመጣ በጣም የደከመ ፈሪ አይሄድም ራእዩ ከሱ ጋር የእስራኤልን ሕዝብ ሊያወጣ አይደለም እሱ ራሱ መሄጃቶ ከብት የሚጠብቅ ሰው ነውና የማይመስል ነገር ነው። ያዕቆብ ድንገት ተርሶት የነበረ ስፍራ ላይ መጣና እኔ የአብርሃም የይስሐቅ አምላክ ነኝ፣ ወደዚህ ምድር መልሳለሁ፣ አበዛሃለሁ፣ እንደዚህ ያደርግልሃለሁ እያለ ያ በህይወት ዘመኑ ሊኖርለት የተገባውን ራእይ ሲነግረው ከያዕቆብ ጋር አይሄድም። ወንድሙን ፈርቶ የሚኮበልን ላባ የሚባል አጎት ያለው ምን ይሁን ምን የማያውቅ ላባ ማን እንደሆነ የማያውቅ የሚሄድበት ምድር ምን አይነት እንደሆነ የማያውቅ ሻንጣ የሌለው ልብስ የሌለው በትርና ዘይት ብቻ ይዞ የወጣ ሰው ምናልባት መንገድ ላይ አውሬ ከገጠመው ያው የእስራኤል ካልቸር ስለሆነ ዘይት ይዞ ይወጣሉና እሱም ይናገራል ከምሕረትና ከእውነት በቀር ለኔ ምን አለኝ ሌላ ስወጣ በትሬን ብቻ ይዤ ወጥቼ ነበር ስመለስ ባለ ሁለት ክፍል ሰራዊት ሆንኩ ብሎ ራሱ ይመሰክራልና ባዶ አንድ በትር የደረቀ በትር ይዞ ትራስ እንኳን የሌለውን ሰውዬ መጥቶ አበዛሃለሁ የያዕቆብ አምላክ የእስራኤል አምላክ ባላሉ ሲለው ማይሆን ራእይ ነውና ራእዮቻችንን ከመረመርን እንደ እብድ ሰው እንሆናለን። ክርስትና የእምነት ጉዞ ነው። እግዚአብሔርን የሚቆጥር ጉዞ ነው። ዮሴፍ የሚባል ታናሽ ብላቴና ነው። በጣም መልኩ ያማረ ነው። በቤት ውስጥ በጣም እንክብካቤ የሚደረግለት ልብስ ተሰፍቶ የሚለበስ ቆንጆ ልጅ ነውና ያንን የመሰለ ራእይ ሲያይ ወንድሞቹ እንደሚሰግዱለት ስታስቡ እነ ጋድ እነ ቢንያም እነ ይሁዳ የመሳሰሉ ታላላቆች ለእረኝነት የሚወጡ በጣም ጃይንቶች እያሉ አንድ እንክብካቤ የሚደረግለት ታናሽ ብላቴና ነዶ ሲሰግድለት አየና በወንድሞቹ ላይ ይሰለጥናል፣ በወንድሞቹ ላይ ንጉስ ይሆናል የሚባል ዜና ሲነሳ ኢምፖሲብል ያላንበትን ሁኔታ ተማምኖ እግዚአብሔር ስለማይናገር በጣም ይደንቀኛል። አናውቀው የሚለው መጽሐፍ ለዛ ነው። እግዚአብሔር ታላቅ ነው እኛን አናውቀውም የሚለው ለዛ ነው። በእውነት እዚህ ውስጥ እግዚአብሔርን ጨርሶ ያወቀ ሰው ቢኖር ይሰለቸዋል።
በእውነት የሰውኛ ባህሪ ነው መሰልቸት። አውቀን ስንጨርስ መሰልቸት የሰው ባህሪ ነው። ስለዚህ እግዚአብሔር መጨረሻ ለዛ ነው ዘማሪው አይደል አወቅኩ ብዬ ድምድሜ ሳበቃ ማለዳ ማለዳ አንተ አዲስ ነህ ለካ ይላል። አዲስ ነው በቃ እግዚአብሔር አዲስ ነው። የሚያደርገው ነገር ማስተዋሉ አትደርሱበትም፣ አይመረመርም። ለዛ ነው ለያዕቆብ እንደዛ ያለው ለእስራኤል ማስተዋሉ አይመረመርም ይሄ እግዚአብሔር ብሎ የሚያስተዋውቀው ራሱና እንኳንም አላወቅ ነው። እኔ በምድር ቆይታዬ ፍለጋዬ ነው ነፍስ የሚዘራብኝ ለመኖር ፍለጋችን ነው ነፍስ የሚዘራብኝ። ስላላወቅ ነው እግዚአብሔርን ፍለጋው ነው ነፍስ የሚዘራብኝ እንጂ የምድር ህይወትማ ቦሪንግ ነው። በጣም ይከፋል፣ ያስጠላል፣ ይደክማል። ግን ፍለጋችን እግዚአብሔርን መፈለጋችን ነው እንድንቆይ የሚያደርገን። እሱ እንደዚያ የሚፈልገው ህይወት ትኖራላችሁ ይለንና እዚህ ውስጥ ሁላችንም ባለ ራእዮች እንደሆነ እናውቃለን። እኔን ጨምሮ እንዳልኳችሁ ጌታን በቅጡ እንኳን ሳላውቀው ነው ትውልድን የማስመለጥ ራእይ የሰጠኝና በጣም ብዙ ጎዳናዎችን አልፌ ኦልሞስት ጌታን ካገኘው ወደ 12 ዓመቴ የተጠጋው ነው። በ12 ዓመቴ የሆኑ ወጣቶች ህይወቴ ውስጥ ቀስ እያለ እግዚአብሔር ሲሰጠኝ የሆነ ሰው ከሆነ ነገር ሲያመልጥ፣ የሆነ ሰው ከሱስ ሲያመልጥ፣ የሆነ ሰው ከዲፕሬሽን ሲያመልጥ በሆነ ነገር የዛሬ 12 ዓመት የተናገረው ነገር ትዝ ብሎኝ እንደነገጥኩና መሀል ላይ ያለፍነውን መንገድ ነው ዛሬ እንድናይ የሚፈልገው። መሀል ላይ አሁንም እናልፋለን። ገና ራእዩን ሙሉ ለሙሉ አልያዝኩትምና አንደኛ ራእይ እግዚአብሔር ሲሰጥ የኛን ማንነት ተማምኖ አይሰጥም። ሁለተኛ ራእይ ያለን ማለት ቸርች እንከፍታለን ማለት አይደለም። ብዙ ጊዜ ባለ ራእይ የቸርች ባለ ራእይ ያው ራእይ ተሰጠኝ ቸርች ከፍቱ የሚባል ነገር ስላለ ሁላችን እግዚአብሔር በውስጤ ራእይ ያስቀምጧል። አው ትውልድን የማስመለጥ እኔ እዚህ ቤቴ ሆኜ ስንት እንዳስመለጥኩ አታውቁም እናንተ። ቸርች ሳልከፍትና ነው ነሰሰሪ ሁላችንም ቸርች ላንከፍት እንችላለን። ቸርች እንዲከፍቱ እግዚአብሔር የተናገራቸው እንዳሉ ሆኖ ማለት ነውና አባቶችም ቸርች ሳይከፍቱ ነው ብዙ ትውልድ እስራኤልን በምድረ በዳ በቃዴስ በርኔ በኩል አድርገው ወደ ተስፋይቱ ምድር ይዘው የገቡት። ምንም በየመንገዱ ፕላን ሳያደርጉ አልታር ብቻ እየተዉ መሰዊያ ብቻ እየተዉ እነ ያዕቆብ እግዚአብሔር ሲገለጥላቸው መሰዊያን እየሰዉ የተነገረላቸውን ራእይ ኖረውት አልፈዋል። ባለ ራእዮች እነማን ናቸው? ባለ ራእዮች ከእሱ ከእግዚአብሔር ከራሱ ያንን ራእይ ያንን መልእክት ያንን ቪዥን የሚቀበሉ ሰዎች ናቸው ባለ ራእዮች። የእግዚአብሔር ጥሪ ያለባቸው የእግዚአብሔር ዲቫይን መለኮታዊ የሆነ እቅድ ያለባቸው ሰዎች እግዚአብሔር ስፔሲፊካሊ ለይቶ ልክ እንደ ዮሴፍ በህልሙ ለይቶ እንዳሳየው ነዶ ሲሰግድለት የሱ ነዶ ቆሞ ሌላው ነዶ ሲሰግድለት እንዳሳየው የዘፍጥረት መጽሐፍ ምዕራፍ 37 ጀምራችሁ ዮሴፍን ታሪክ ታገኛላችሁና ዛሬ በዮሴፍ ታሪክ መሰረት አድርገን እንድንቆይ ነው የምፈልገውና መለኮታዊ የሆነ ራእይ የሚቀበሉ ከሰው የማይቀበሉ ከራሳቸው ኢንስቲንክት የማይቀበሉ ይሄ ኢንስቲንክት ማለት ምንድነው? ኢንስቲንክት ምንድነው? ደመነፍስ ቴንኪው ከደመነፍሳቸው የማይቀበሉ ሰዎች እንትን ይመስለኛል የማይሉ እግዚአብሔር ስፔሲፊካሊ መጥቶ ቢሹ አንተ የትውልድ አባት ነህ፣ ባንተ ምክንያት ይሄን አደርጋለሁ ብሎ እግዚአብሔር በህልም ሊሆን ይችላል፣ በጸሎት ስፍራው ሊሆን ይችላል፣ በትንቢት ሊሆን ይችላል። እግዚአብሔር የተናገረው ሰው ነው ባለ ራእይ። ዮሴፍ ባለ ራእይ ነበረ። አዎ ምን የሚል ራእይ ነበረው? በወንድሞቹ ላይ እንደሚነግስ መንገዱን ሁሉ አሳይቶታል። በነዶ በኩል አድርጎ መንገዱን ሁሉ አሳይቶታልና ይሄ ስፔሲፊካሊ ከእግዚአብሔር የተቀበለው ራእይ ነው። ስፔሲፊካሊ አንዳንድ ጊዜ የሆነ ነገር ማድረግ በውስጣችን ሲከብድ ያ ነገር የኛ ራእይ መስሎን በሌለንበት የምንቆስል ሰዎች ልንኖር እንችላለን።